ገንዘብ የሚያስተምሯቸው ድሆችና መካከለኛ ገቢ ያላቸው ሰዎች ግን የማያውቁት ሚስጥር። በወቅቱ ሀብታሙም ሀብታም ደሃውም ደሃ አልሆኑም ነበር። ሁለቱም ሥራቸውን በማካሄድ ላይ ሲሆኑ ሁለቱም የገንዘብ ውጣ ውረድ ላይ ነበሩ። ልዩነታቸው በገንዘብ ላይ ባላቸው አመለካከት ነበር። ለምሳሌ አንደኛው አባቴ የገንዘብ ፍቅር የመጥፎ ነገሮች ሁሉ ምንጭ ነው ሲል፣ ሌላኛው ደግሞ የገንዘብ እጦት የመጥፎ ነገሮች ሁሉ ምንጭ ነው ይላል። ሪች ዳድ ፑር ዳድ ሮበርት ኪዮሳኪ ከሻሮን ሌችተር ጋር በመተባበር ትርጉም ብርሃኑ በላቸው በቴድ ቲዩብ ተዘጋጅቶ የቀረበ። መግቢያ። ፍላጎት አለ። ትምህርት ቤት ልጆችን ለእውነተኛው ዓለም ዝግጁ ያደርጋቸዋልን? ጠንክረህ በማጥናት ጥሩ ውጤት ካስመዘገብክ በርካታ ጥቅማ ጥቅሞች ያሉት ባለ ወፍራም ደሞዝ ሥራ ታገኛለህ። ቤተሰቦቼ የሚሉኝ ይህንኑ ነበር። የሕይወታቸው ትልቁ ዓላማ እኔና ታላቅ እህቴ በሕይወታችን ትልቁን ስኬት እንድንጎናጸፍ የሚያበቃንን የኮሌጅ ትምህርት እንድናገኝ ማድረግ ነበር። በመጨረሻ በ1976 ከፍሎሪዳ ስቴት ዩኒቨርሲቲ በአካውንቲንግ ስመረቅ የወላጆቼ ሕልም እውን ሆነ። በሕይወታቸው ታላቁ ስኬት ነበር። መጀመሪያ በታቀደው መሠረት በቢግ 8 የአካውንቲንግ ተቋም ውስጥ ተቀጠርኩ። ባለቤቴ ማይክም የተከተለው ተመሳሳይ መንገድ ነው። ሁለታችንም ጠንክረው ከሚሰሩና ለሥራቸው ልዩ ሥነ ምግባር ካላቸው ቤተሰቦች ነው የተገኘ ነው። ማይክልም በዲግሪ ተመርቋል። በመጀመሪያ በምህንድስና በኋላ ላይ ደግሞ በሕግ። እንደ ተመረቀም ዋሽንግተን ውስጥ የፈጠራ መብት ላይ የሚሠራ የተከበረ የሕግ ተቋም ስለቀጠረው የወደፊት ሕይወቱ የተቃና መሰለ። ዕድሜው ሳይገፋ ጡረታ መውጣት እንደሚችልም አሰበ። በሥራዎቻችን ውጤታማ ብንሆንም ነገሮች እንደ ጠበቅናቸው አልሆኑም። ሁለታችንም አሳማኝ በሆኑ ምክንያቶች ሥራ ብንቀያየርም የተትረፈረፈ የጡረታ ገንዘብ በስማችን ለማስመዝገብ አልቻልንም። የጡረታ ቁጠባችን የሚያድገው በግላችን በምናስቀምጠው ገንዘብ ብቻ ሆነ። ማይክልና እኔ የተሳካ ትዳርና 3 ልጆች አሉን። ይህንን በምጽፍበት ጊዜ ሁለቱ ኮሌጅ ውስጥ ሲሆኑ አንደኛው የሁለተኛ ደረጃ ትምህርቱን እየጀመረ ነው። ልጆቻችን የተሻለ ትምህርት እንዲያገኙ ከፍ ያለ ገንዘብ አውጥተናል። በ1996 አንድ ቀን አንደኛው ልጄ ከትምህርት ቤት ግራ ተጋብቶ ተመለሰ። ተሰላችቶና ጥናትም አስጠልቶት ነበር። በእውነተኛው ዓለም ላይ ተግባራዊ የማላደርገውን ዕውቀት በማጥናት ጊዜን የማጠፋበት ምክንያት ምንድን ነው ሲል ሞገተኝ። ማሰብ ሳያስፈልገኝ ምክንያቱም ጥሩ ውጤት ካላመጣ ወደ ኮሌጅ መግባት አትችልም አልኩት። ኮሌጅ ብገባም ባልገባም ሀብታም መሆኔ አይቀርም ሲል መለሰልኝ። ከኮሌጅ ካልተመረክ ጥሩ ሥራ አታገኝማ አልኩት በእናትነት ጭንቀት። ታዲያ ጥሩ ሥራ ካላገኘህ ሀብታም ለመሆን የምታስበው እንዴት ነው? ልጄ ባለመርካት ስሜት ጭንቅላቱን ነቀነቀ። እንዲህ አይነቱን ምልልስ ከዚህ በፊት ደጋግመን ፈጽመነዋል። አንገቱን ደፍቶ አይኖቹን አቁለጨለጨ። የእናትነት ምክሬ ዛሬም እንደ ሁልጊዜውም ሰሚ አላገኘም ማለት ነው። እማ ሲል ጀመረ። አሁን ማዳመጥ የኔ ተራ ሆነ። ከጊዜው ጋር አንራመድ እንጂ እስኪ ዞር ዞር ብለሽ ተመልከቺ። ሀብታሞቹ ሀብታም የሆኑት በትምህርታቸው የተነሳ አይደለም። ማይክል ጆርዳንና ማዶናን ተመልከቺ። ቢል ጌትስም የሃርቫርድ ትምህርቱን አቋርጦ ነው ማይክሮሶፍትን መስርቶ ገና በ30ዎቹ ዕድሜው የአሜሪካ ሀብታም ሰው ለመሆን የቻለው። በትምህርቱ ሰነፍ የተባለ ነገር ግን በዓመት ከ4 ሚሊዮን ዶላር በላይ ገቢ የሚያገኝ የቤዝቦል ተጫዋችም አውቃለሁ። በመካከላችን ረዥም ዝምታ ሰፈነ። ለልጄ የምሰጠው ምክር ወላጆቼ ለእኔ ይሰጡት ከነበረው ጋር አንድ አይነት መሆኑ እየተገለጠልኝ ነበር። በዙሪያችን ያለው ዓለም ተቀይሯል። ምክሩ ግን አልተቀየረም። ጥሩ ውጤት ማስመዝገብ ለስኬታማነት ማረጋገጫ መሆኑ አክትሟል። ይህንኑ ሐቅም ከልጆቻችን በስተቀር ማንም ያስተዋለው አይመስልም። እማ ቀጠለ፣ እንደ አንቺና እንደ አባቴ ላቤን ጠፍ አድርጌ መስራት አልፈልግም። ብዙ ገንዘብ ታገኛላችሁ። የምንኖረውም በአሻንጉሊቶች በተሞላ ቤት ውስጥ ነው። ምክርሽን የምቀበል ከሆነ መጨረሻዬ እናንተን መምሰል ይሆናል።
ብዙ ሰራለሁ፣ የምከፍለው ታክስና ዕዳዬም ይጨምራል። ቋሚ ሥራ የሚባል ነገር ቀርቷል። ምክንያቱም ሠራተኛ ቀነሳና ድርጅትን ማመጣጠን የሚባሉ ነገሮች መጥተዋል። አሁን ከኮሌጅ የሚመረቁ ተቀጣሪዎች እናንተ ከተቀጠራችሁበት የገንዘብ ዋጋ ባነሰ እንደሚቀጠሩ አውቃለሁ። ሐኪሞችን ተመልከቻቸው። በፊት ያገኙ የነበረውን ያህል ገንዘብ አሁን አያገኙም። በማኅበራዊ ዋስትና ወይም በድርጅት ጡረታ ላይ መተማመን እንደማይቻል አውቃለሁ። አዲስ መልስ እፈልጋለሁ። ትክክል ነበር። አዲስ መልስ ፈልጓል። እኔም የወላጆቼ ምክር ምናልባት ከ1945 በፊት ለተወለዱ ሰዎች ሰርቶ ይሆናል። በየዕለቱ በሚቀያየረው ዓለም ውስጥ ለተወለድን ለእኛ ግን አደገኛ ነው። ከእንግዲህ ለልጆቼ ትምህርት ቤት ሂዱ፣ በርትታችሁ አጥኑና ጥሩ ውጤት አስመዝግባችሁ ጥሩ ሥራ ፈልጉ ልላቸው አልችልም። የልጆቼን ትምህርት ለመምራት አዲስ መንገድ መቀየስ እንዳለብኝ ተገንዝቤያለሁ። እንደ እናትም እንደ አካውንታንትም ልጆቻችን በትምህርት ቤት በቂ የገንዘብ ዕውቀት ሊያገኙ አለመቻላቸው ያስጨንቀኛል። ብዙዎች የአሁን ዘመን ታዳጊዎች ገና ሁለተኛ ደረጃ ሳይለቁ ክሬዲት ካርድ ይኖራቸዋል። ነገር ግን በገንዘብ እንዴት መጠቀም እንዳለባቸውም ሆነ በክሬዲት ካርዶች ላይ ድርብርብ ወለድ እንዴት እንደሚሰራ የሚያውቁት ነገር የለም። በአጭሩ ስናስቀምጠው ስለ ገንዘብ በቂ ዕውቀት ሳይኖራቸው ከቁጠባ ይልቅ ወጪ ልዩ ትኩረት ከሚሰጥበት ዓለም ጋር ለመቀላቀል ዝግጁ አይደሉም። የመጀመሪያ ልጄ በመጀመሪያ ዓመት የኮሌጅ ቆይታው በክሬዲት ካርድ ዕዳ ተዘፍቆ ሲመጣ ክሬዲት ካርዶቹን እንዲያጠፋቸው ከማድረግ በዘለለ ልጆቼን በገንዘብ ጉዳይ እንዴት ላሰለጥናቸው እንደሚገባኝ የሚያስተምረኝ ፕሮግራም ፍለጋ ጀመርኩ። ባለፈው ዓመት አንድ ቀን ባለቤቴ ከቢሮ ደወለልኝ። ልታገኙ የሚገባ አንድ ሰው አለ አለኝ። ሮበርት ኪዮሳኪ ይባላል። ነጋዴና ኢንቨስተር ሲሆን ለአንድ ትምህርታዊ ፕሮግራም የፈጠራ ባለቤት መብት ለማግኘት እያመለከተ ነው። ስትፈልጊው የነበረው ነገር ይህንን ይመስለኛል። በትክክል ስፈልገው የነበረው። ባለቤቴ ማይክ ሮበርት ኪዮሳኪ በማዘጋጀት ላይ የሚገኘው ካሽ ፍሎው የተሰኘ ጨዋታ በጣም ስለመሰጠው ሁለታችንም በጨዋታው የሙከራ ሂደት ተሳታፊ እንድንሆን ነገሮችን አመቻቸ። ትምህርታዊ ጨዋታ በመሆኑ በኮሌጅ የመጀመሪያ ዓመት ተማሪ የነበረችው ልጄን ተሳታፊ እንድትሆን ስጠይቃት ፈቃደኛ ሆነች። 15 ያህል ሰዎች በ3 ምድብ ተከፋፍለን በሙከራው ላይ ተሳተፍን። ማይክ ትክክል ነበር። ስፈልግ የኖርኩት ትምህርታዊ ፕሮግራም ይህ ነው። የሚመስለው ባለቀለም የሞኖፖሊ ቦርድ ሆኖ መሃሉ ላይ ጥሩ የለበሰ አይጥ አለ። ይሁንና ከሞኖፖሊ በተለየ መልኩ 2 ልብ መስመሮች አሉ፣ አንድ ከውስጥ አንድ ከውጭ። የጨዋታው ዓላማ ከውስጣዊ መስመር መውጣትና ሮበርት ራት ሬስ ብሎ ከሚጠራው ፈጣኑ መስመር ብሎ ወደሚጠራው ውጫዊ መስመር መድረስ ነው። ፈጣኑ መስመር ሀብታሞች በእውነተኛው ዓለም የሚጫወቱትን ጨዋታ የሚያሳይ ነው። ሮበርት ስለ ራት ሬስ አብራራልን። የአብዛኛውን የተማረና ጠንክሮ የሚሠራ ሰው ሕይወት ብትመለከቱ ተመሳሳይ ጎዳና ነው ያለው። ልጁ ተወልዶ ወደ ትምህርት ቤት ያመራል። ልጁ ጥሩ ውጤት አግኝቶ ኮሌጅ መግባት ሲችል ወላጆቹ ይኮሩበታል፣ ይደሰታሉ። ከዚያም ልጁ ይመረቅና ምናልባትም 2ኛ ዲግሪውን ይሠራና አስቀድሞ እንደታቀደው ያደርጋል። ጥሩና የተረጋጋ ሥራ ፍለጋ ልጁ የሚፈልገውን ሥራ ያገኘውና ሐኪም ወይም ጠበቃ ይሆናል ወይም መንግሥትን ያገለግላል። በአጠቃላይ ልጁ ገንዘብ መስራት፣ ክሬዲት ካርዶችንም በብዛት ጥቅም ላይ ማዋል ይጀምራል። የሚያጠፋው ገንዘብ ስላለው ልጁ ሌሎች እሱን መሰል ወጣቶች ወደሚዝናኑበት ቦታዎች ይሄዳል፣ ይዝናናል፣ የፍቅር ጓደኝነት ይመሰርታል፣ ምናልባትም ያገባል። አሁን ሕይወት ድንቅ ትሆናለች። ምክንያቱም ወንዱም ሴቷም ይሰራሉ። 2 ገቢዎች ማግኘት መታደል ነው። ስኬታማነት ይሰማቸዋል። ቤትና መኪና ለመግዛት ልጆቻቸውን ይዘው ሽርሽር ለመሄድ ይወስናሉ። የሚያስፈልጋቸው ገንዘብ እጅግ ከፍ ይላል። ደስተኞቹ ጥንዶች ሥራቸው አስፈላጊ ነገር መሆኑን ያምኑበትና ጠንክረው መስራት ይጀምራሉ። እድገት ለማግኘትም ይጥራሉ። ጠንካራ ሠራተኞች ይሆናሉ። የተሻለ ገንዘብ ማግኘት እንዲችሉ ትምህርት ቤት ገብተው ትምህርታቸውን ያሻሽላሉ።
ምናልባትም ሁለተኛ ሥራ ይጀምራሉ። ገቢያቸው ከፍ ይላል። በዚያው ልክ ግን የሚከፍሉት የገቢ ታክስ፣ የአዲሱ ቤታቸው ወጪ እንዲሁም ማኅበራዊ ዋስትና ክፍያቸው ያድጋል። ወርሃዊ ደሞዛቸው ከፍተኛ ሆኖ ሳለ የት እንደሚገባ ግራ ይገባቸዋል። የተወሰኑ አክሲዮኖችን ይገዛሉ። የልጆቻቸው ዕድሜ 5 ወይም 6 ሲደርስ ለትምህርት ቤት የሚሆን ገንዘብ ማስቀመጥ የሚያስፈልግበት ጊዜ ይመጣል። ጎን ለጎን ለጡረታቸው የሚሆን ቁጠባም እንዲሁ። እነዚህ ከ35 ዓመታት በፊት የተወለዱት ደስተኛ ጥንዶች አሁን ቀሪውን የሥራ ዘመን ወጥመድ ውስጥ ገብተው ያሳልፏቸዋል። የሚሰሩት ለድርጅቱ ባለቤት፣ ለመንግሥት ግብር እንዲሁም ለባንኮች የብድርና የክሬዲት ካርድ ዕዳን ለመክፈል ይሆናል። ከዚያም ልጆቻቸውን ጠንክራችሁ አጥኑ፣ ጥሩ ውጤት አምጡና ጥሩና አስተማማኝ ሥራ አግኙ ብለው ይመክራሉ። ስለ ገንዘብ ምንም የተማሩት ነገር የለም። አዙሪቱ በቀጣዩ ትውልድ ዘንድም ይቀጥላል። ራት ሬስ ይህ ነው። ከራት ሬስ ለማምለጥ ብቸኛው መንገድ ምናልባትም ከምንም በላይ የሚከብዱት ሁለት ዘርፎች አካውንቲንግና ኢንቨስቲንግን መረዳት ነው። በአንድ ወቅት በታላቅ የአካውንቲንግ ተቋም ውስጥ እንደሠራ ሰርቲፋይድ ፕሮፌሽናል አካውንታንት ሮበርት እነዚህን ሁለት ዘርፎች አስደሳችና አጓጊ የጨዋታ አካላት ያደረገበት መንገድ አስደነቀኝ። ጨዋታው አጓጊና አስደሳች በመሆኑ ከራት ሬስ ለመውጣት በርትተን ስንሰራ እየተማርን መሆኑን ረስተነው ነበር። ከሙከራው በኋላ ከልጄ ጋር ከሰዓት በኋላውን ከዚህ ቀደም ተወያይተንባቸው የማናውቃቸውን ሐሳቦች በማንሸራሸር በአስደሳች ሁኔታ አሳለፍ ነው። እንደ አካውንታንት ኢንካም ስቴትመንትና ባላንስ ሺትን በሚያካትት ጨዋታ ላይ መሳተፍ አስደሳች ነበር። እናም ልጄን ጨምሮ በዙሪያዬ የነበሩት ሰዎች ያልገቧቸውን ነገሮች በማብራራት አግዛቸው ነበር። እኔ ጨዋታውን በ5 ደቂቃ ውስጥ ሳጠናቀቅ፣ ጨዋታው ግን ለ3 ሰዓታት ቀጥሎ ተካሄደ። በእኔ ጠረጴዛ ዙሪያ አንድ የባንክ ሠራተኛ፣ አንድ ነጋዴና አንድ የኮምፒውተር ፕሮግራመር ነበሩ። በጣም ያስደነገጠኝ ነገር እነዚህ ሰዎች በሕይወታቸው በጣም አስፈላጊ ስለሆነው የሂሳብ አያያዝም ሆነ ኢንቨስትመንት ምንም አይነት ዕውቀት የሌላቸው መሆኑ ነበር። በሕይወታቸው ውስጥ የገንዘብ ፍሰትን እንዴት ይቆጣጠሩታል ስልም ተገረምኩ። የ19 ዓመቷ ልጄ ነገሩን ባትረዳው ይገባኛል። እነዚህ የበሰሉና ከእርሷ እጥፍ በሚሆን ዕድሜ ላይ የሚገኙ ግን አለመረዳታቸው ያስደንቃል። ከጨዋታው ከወጣው በኋላ ለ2 ሰዓታት ልጄና ሌሎች ሰዎች ጨዋታውን እንዴት እንደሚያካሂዱት እየተከታተልኩ ነበር። ምንም እንኳን ሰዎቹ እየተማሩ በመሆናቸው ደስተኛ በሆንም ስለ ገንዘብ ያላቸው ግንዛቤ እጅግ ዝቅ ያለ መሆኑ ግን አስደንግጦኛል። በገቢያቸውና በባላንስ ሺታቸው መካከል ያለውን ግንኙነት አይረዱትም። ንብረት ሲገዙና ሲሸጡ እያንዳንዱ የንግድ ሂደት ወርሃዊ የገንዘብ ፍሰት ላይ ተጽዕኖ እንደሚያሳድር ይረሱታል። በእውነተኛው ዓለምም በርካታ ሚሊዮን ሰዎች እነዚህን ትምህርቶች ባለማግኘታቸው በገንዘብ ችግር ውስጥ እንደሚዳክሩ አሰብኩ። ደስ የሚለው ነገር ጨዋታውን ለማሸነፍ ያላቸው ፍላጎት እውነታውን በመሸፈኑ ዕድለኛ ናቸው ስል ለራሴ አሰብኩ። ሮበርት ጨዋታው እንዲያበቃ ካደረገ በኋላ ለ15 ደቂቃ ያህል ስለ ካሽ ፍሎ ጨዋታ እንድንነጋገር አደረገን። በእኔ ጠረጴዛ ዙሪያ ከነበሩት መካከል ነጋዴው ደስተኛ አልነበረም። ጨዋታውን አልወደደውም። ይህንን ማወቅ አያስፈልገኝም አለ ጮክ ብሎ። ስለዚህ ጉዳይ የሂሳብ ባለሙያዎችን፣ የባንክ ሠራተኞችና ጠበቆችን እቀጥራለሁ። የሮበርት ምላሽ ሀብታም ያልሆኑ በርካታ የሂሳብ ባለሙያዎች መኖራቸውን አስተውለሃል? የባንክ ሠራተኞች፣ ጠበቆች፣ የስቶክ ደላሎችና የሪል ስቴት ደላሎችም እንዲሁ ብዙ ያውቃሉ፣ ጎበዝ ናቸው። ነገር ግን አብዛኞቹ ሀብታም አይደሉም። ትምህርት ቤቶች ሀብታሞች የሚያውቁትን ስለማያስተምሩ ምክር የምንጠይቀው ከእነዚህ ሰዎች ነው። ነገር ግን አንድ ቀን በጠዋት ወደ ሥራ ለመግባት እየተጣደፍክ የትራፊክ መብራት ላይ ቆመህ ወደ ግራ ስትመለከት የሂሳብ ባለሙያህም እንዳንተው በመብራት ላይ ተይዞ ታየዋለህ። ወደ ቀኝ ስትዞር ደግሞ የባንክ ባለሙያህን ታየዋለህ። ያ አንዳች ነገር ሊነግርህ ይገባል። የኮምፒውተር ፕሮግራመሩም ደስተኛ አልነበረም። ይህንን የሚያስተምረኝ ሶፍትዌር መግዛት እችል ነበር አለ። በአንጻሩ የባንክ ባለሙያው ተነሳስቶ ነበር። የሂሳቡን ክፍል ትምህርት ቤት ውስጥ ተምሬው ነበር
ነገር ግን በእውነተኛው ዓለም እንዴት እንደምጠቀምበት አላውቅም ነበር። አሁን አውቄያለሁ። ከአዙሪቱ ራሴን ማውጣት አለብኝ አለ። ከሁሉም በላይ ልቤን የነካው ግን የልጄ አስተያየት ነበር። የሚያዝናና ጨዋታ ነበር። ገንዘብ እንዴት እንደሚሰራ፣ እንዴት መነገድ እንደሚገባ ተምሬያለሁ አለች። አክላም አሁን ሙያዬን የምመርጠው የሚከፈለኝን መጠን አስቤ ወይም የቅጥር ደህንነት ለማግኘት ሳይሆን ለምፈልገው አይነት ሥራ መሆን እንደሚገባ አውቄያለሁ። ይህ ጨዋታ የሚያስተምረውን ካወቅኩ የምፈልገውን መስራትም ሆነ ልቤ የፈቀደውን ማጥናት እችላለሁ። ይህንን ከተማርኩ እንደ አብዛኛዎቹ የክፍል ጓደኞቼ ስለ ቅጥርና ማኅበራዊ ዋስትና አልጨነቅም። ከጨዋታው በኋላ ከሮበርት ጋር ለመወያየት ባልችልም ሌላ ጊዜ ተገናኝተን ስለ ፕሮጀክቱ ለማውራት ቀጠሮ ያዝን። በጨዋታው አማካኝነት በርካቶች ሀብታም እንዲሆኑ እንደሚፈልግ ስላወቅኩ ስለ ዕቅዶቹ ተጨማሪ ነገሮችን ለመስማት ጓጉቼ ነበር። በቀጣዩ ሳምንት ባለቤቴና እኔ ሮበርትና ባለቤቱን ለእራት ጋበዝናቸው። በዚህ መልኩ ስንገናኝ ለመጀመሪያ ጊዜ ቢሆንም ለዓመታት የምንተዋወቅ ያህል ነበር የተግባባ ነው። በርካታ የጋራ ነገሮች እንዳሉን አስተዋልን። ከስፖርት እስከ ምግብ ምርጫዎቻችን ብሎም ማኅበራዊና ኢኮኖሚያዊ ጉዳዮችን አንስተን ተነጋገርን። አብዛኞቹ አሜሪካውያን በጡረታቸው ዘመን ስለምን ገንዘብ እንደማይኖራቸው፣ ስለ ማኅበራዊ ዋስትናና የሕክምና ዋስትና ረጅም ጊዜ ወስደን አወራን። ልጄ የ75 ሚሊዮን ወላዶችን ጡረታ ወጪ ለመሸፈን ትገደዳለች። በጡረታ ቁጠባ ላይ መተማመን ምን ያህል አስቸጋሪ እንደሆነ ተግባባን። የሮበርት ቀዳሚ ስጋት በአሜሪካም ሆነ በመላው ዓለም ባላቸውና በሌላቸው መካከል ያለው ክፍተት እያደገ መምጣቱ ነው። ሮበርት ሥራ በመፍጠርና በንግድ ዓለምን ሲዞር ከቆየ በኋላ በ47 ዓመቱ ጡረታ ለመውጣት ችሎ ነበር። ወደ ሥራ የተመለሰው እኔ ለልጆቼ ያለኝ አይነት ስጋት እሱም ጋር ስላለ ነው። ዓለም እየተቀየረች ትምህርት ግን ባለበት እየሄደ እንደሆነ አውቋል። እንደ ሮበርት እምነት ሕፃናት ጊዜያቸውን በትምህርት ቤት የሚያሳልፉት ለሕይወታቸው የማይጠቅማቸውን በርካታ ነገሮች ሲማሩ ነው። ዛሬ ለአንድ ልጅ ሊመከር የሚችለው አደገኛው ምክር ተምረህ ጥሩ ውጤት አምጣና አስተማማኝ ሥራ አግኝ የሚለው ነው ይላል ደጋግሞ። ይህ ያለፈበትና መጥፎ ምክር ነው። በአውሮፓ፣ እስያና ደቡብ አሜሪካ ምን እየተካሄደ እንደሆነ ብታውቁ ኖሮ እናንተም የእኔን ስጋት ትጋሩ ነበር ይላል ሮበርት። የልጆቻችሁ የወደፊት ሕይወት አስተማማኝ የገንዘብ መሠረት ላይ እንዲገነባ የምትፈልጉ ከሆነ በአሮጌ ደንብ ልትመሩ አትችሉም ብሎ ያስባል። አሮጌ ደንብ ስትል ምን ማለትህ ነው? የሚል ጥያቄ ያቀረብኩለት። አንድ ኩባንያ አቅሙን ሊያሳንስ ሲያቅድ ምን ይፈጠራል አለኝ። ሰዎች ከሥራ ይቀንሳሉ፣ ቤተሰቦች ይጎዳሉ፣ የሥራ አጦች ቁጥር ከፍ ይላል። አዎ፣ ግን አክሲዮን ሽያጭ ዝርዝር ውስጥ ያለ ኩባንያ በእንደዚህ አይነት ጊዜ ምን ያጋጥመዋል? የአክሲዮኖቹ ዋጋ ከፍ ይላል፣ የሠራተኛ ወጪ ሲቀነስ ገበያው ይደራል። ልክ ነው። እናም የአክሲዮኑ ዋጋ ከፍ ሲል እንደኔ አይነቶቹ የአክሲዮን ባለድርሻዎች ሀብታችን ከፍ ይላል። ለዚህ ነው በተለየ ደንብ መጫወት ማለቴ። ተቀጣሪዎች ሲሸነፉ ነጋዴዎች ያሸንፋሉ። ሮበርት ማብራራት የፈለገው በተቀጣሪና በቀጣሪ መካከል ስላለው ልዩነት ብቻ ሳይሆን የራስን ዕድል በራስ ስለመወሰንና የመወሰን ሥልጣኑን ለሌላ አሳልፎ በመስጠት መካከል ስላለው ልዩነት ነው። ለአብዛኛዎቹ ግን ያ ነገር እንደሚከሰት አይገባቸውም። ፍትሐዊ እንዳልሆነ ብቻ ነው የሚያስቡት። ለዚህ ነው ልጅን ጥሩ ትምህርት አግኝ ብሎ መምከር ብቻውን ሞኝነት የሚሆነው አለ። ከትምህርት ቤት የሚገኘው ትምህርት ልጆችን ለእውነተኛው ዓለም ያዘጋጃቸዋል ብሎ ማሰብ ሞኝነት ነው። እያንዳንዱ ልጅ ተጨማሪ ትምህርት ያስፈልገዋል፣ የተለየ ትምህርት። እናም ደንቡን መረዳት አለባቸው፣ የተለያዩትን ደንቦች። ሀብታሞች የሚመሩባቸው ደንቦች አሉ። ቀሪዎቹ 95 ከመቶ ሰዎች የሚመሩባቸው ደንቦችም እንዲሁ። 95 ከመቶዎቹ እነዚህን ደንቦች የሚማሯቸው ከትምህርት ቤትና ከቤት ነው። በዚህ የተነሳ ልጅን ጠንክረህ አጥናና ጥሩ ውጤት አስመዝግብ፣
አስተማማኝ ሥራን ፈልግ ብሎ መምከር አዋጪ ያልሆነው። የዚህ ዘመን ልጆች ደረጃው ከፍ ያለ ትምህርት ያስፈልጋቸዋል። አሁን ያለው የትምህርት ሥርዓት ግን ይህንን ማድረግ አይችልም። ያላቸው የኮምፒውተር ብዛት ወይም ትምህርት ቤቶቹ የሚያወጡት ወጪ አያስጨንቀኝም። አንድ የትምህርት ሥርዓት የማያውቀውን ነገር እንዴት ሊያስተምር ይችላል? ታዲያ ወላጆች ትምህርት ቤት የማያስተምሯቸውን ለልጆቻቸው የሚያስተምሩት እንዴት ነው? ሂሳብ አያያዝን ለልጆች ማስተማር እንዲሰለቹ አያደርጋቸውም? ለራሴ ንግድ ውስጥ ለመግባት ስጋት እያለብኝ ለልጄ ማስተማር የምችለው እንዴት ነው? ልጆቼን ከስጋት ነፃ በሆነው መንገድ እንዲንቀሳቀሱ ከመምከር ይልቅ ጨዋታውን በብልጠት እንዲወጡት ማስተማርን መረጥኩ። ታዲያ ልጆችን እስካሁን የተነጋገርንባቸውን ነገሮች የምታስተምራቸው እንዴት ነው? ወላጆችስ ለራሳቸው የማያደርጉትን ነገር ቀለል አድርገው እንዲያቀርቡት የምናደርገው በምን መንገድ ነው ስል ጠየቅኩት። በዘርፉ ላይ መጽሐፍ ጽፌያለሁ አለ። የት አለ አልኩት። ኮምፒውተሬ ውስጥ ነው። ለዓመታት በተበታተነ ሁኔታ እዚያ ውስጥ ተቀምጦ ቆይቷል። በየጊዜው እጨምርበታለሁ። ነገር ግን አሰባስቤ ለማደራጀት አልቻልኩም። የመጀመሪያው መጽሐፌ ከፍተኛ ሽያጭ ካስመዘገበ በኋላ ነው ይህኛውን መጽሐፍ የጀመርኩት። ነገር ግን በተበጣጠሰ ሁኔታ ነው ያለው። በእርግጥም በተበታተነ ሁኔታ ነበር ያለው። የተበታተነውን ካነበብኩት በኋላ በውስጡ ጠቃሚ ነገር እንዳለና ሌሎችም ሊያውቁት የሚገባ መሆኑን ስላመንኩበት መጽሐፉን ከሮበርት ጋር ለማዘጋጀት ወሰንኩ። አንድ ታዳጊ ምን ያህል የገንዘብ ዕውቀት እንደሚያስፈልገው ሮበርትን ጠየቅኩት። እንደ ልጁ ሁኔታ ይወሰናል አለኝ። በልጅነት ዘመኑ ሀብታም መሆን ይፈልግ እንደነበርና የሚያስተምረው ሀብታም አባት በማግኘቱ ዕድለኛ እንደነበረ ያውቃል። የስኬት ብቸኛው መሠረት ትምህርት እንደሆነ ያምናል ሮበርት። ሙያዊ ክህሎቶች በጣም አስፈላጊ እንደሆኑት ሁሉ የገንዘብና የተግባቦት ክህሎቶችም እጅግ አስፈላጊ ናቸው። ቀጥሎ የሚመጣው ሮበርት ከድሃውና ከሀብታም አባቱ ጋር ባሳለፈባቸው ጊዜያት በሕይወት ዘመኑ ያዳበራቸው ክህሎቶች ታሪክ ነው። የሁለቱ አባቶች ንጽጽር ጠቃሚ አቋም እንዲያዳብር አስችሎታል። የመጽሐፉን አርትዖት የሠራሁትና ያቀናጀሁት እኔ ሻሮን ነኝ። ይህንን መጽሐፍ የምታነቡ የሂሳብ ባለሙያዎች ብትኖሩ የሂሳብ ዕውቀታችሁን ወደ ጎን አድርጋችሁ ከሮበርት እይታ ተቋደሱ። ምንም እንኳን አብዛኞቹ እይታዎቹ በርካታ የአካውንቲንግ ደንቦችን የሚቃረኑ ቢሆንም ስኬታማ ነጋዴዎች ውሳኔዎቻቸውን የሚቃኙባቸውን መንገዶች የሚያሳዩ ናቸው። እንደ ወላጅ ልጆቻችንን ትምህርት ቤት ገብታችሁ ጥሩ ውጤት አምጡ ብለን ስንመክራቸው ያንን የምናደርገው ከልማድ በመነሳት ነው። ሁሌም ትክክለኛው መንገድ እርሱ ነበር። ሮበርትን መጀመሪያ ሳገኘው እሳቤው አግራሞትን ፈጥሮብኝ ነበር። ሁለት አባቶች እንደነበረው ሰው ሮበርት ለሁለት ግቦች እንዲሠራ ተምሯል። የተማረው አባቱ ለኮርፖሬሽን እንዲሠራ፣ ሀብታሙ አባቱ ደግሞ የኮርፖሬሽን ባለቤት እንዲሆን ይመክሩት ነበር። ሁለቱም መንገዶች ትምህርት ቢያስፈልጋቸውም የጥናት ዘርፉ ግን የተለያየ ነው። የተማረው አባቱ ሮበርት ጎበዝ እንዲሆን ይፈልጋል። ሀብታሙ አባቱ ደግሞ ጎበዝ ሰዎችን እንዴት መቅጠር እንደሚቻል እንዲማር ይፈልጋል። ባለ ሁለት አባት መሆን በርካታ ችግሮችን ፈጥሯል። የሮበርት ወላጅ አባት የሐዋይ ግዛት የትምህርት ተቆጣጣሪ ነበር። ሮበርት 16 ዓመት ሲሞላው በትምህርትህ ጥሩ ውጤት ካላመጣህ ጥሩ ሥራ አታገኝም የሚለው ምክር የሚያሳድርበት ተጽዕኖ አናሳ ሆነ። የሕይወት መስመሩ ለኮርፖሬሽን መስራት ሳይሆን የኮርፖሬሽን ባለቤት መሆን እንደሆነ አስቀድሞ ወስኗል። እንዲያውም በጣም ጎበዝ የትምህርት ቤት አማካሪ ባያጋጥመው ኖሮ ኮሌጅ መግባቱ ራሱ አጠራጣሪ ነበር። ይህንን እሱም ያምናል። የራሱን ንብረት ለማፍራት ጓግቶ የነበረ ቢሆንም መጨረሻ ላይ የኮሌጅ ትምህርቱ ጠቃሚ ስንቅ እንደሚሆነው ተስማማ። እውነቱን ለመናገር በዚህ መጽሐፍ ውስጥ ያሉት አብዛኞቹ ሐሳቦች ለብዙዎቹ ወላጆች የሕልም ያህል የሆኑና ልማድን የሚያናጉ ናቸው። የተወሰኑ ወላጆች ልጆቻቸው ትምህርት ቤት እንዲቆዩ ለማድረግ በመባከል ላይ ናቸው። ነገር ግን ጊዜው እየተለወጠ ከመሆኑ አንጻር እንደ ወላጅ ለአዳዲስ ሐሳቦች ራሳችንን መክፈት ይኖርብናል። ልጆችን ተቀጣሪ እንዲሆኑ መምከር ከሚያገኙት ገቢ ውስጥ በርካታውን ለታክስና ለማኅበራዊ ዋስትና እንዲያባክኑ ማድረግ ነው። ግብር
የሰዎች ትልቁ ወጪ መሆኑም እውነት ነው። አዳዲስ እሳቤዎች ያስፈልጋሉ። ይህ መጽሐፍም የያዘው እነሱን ነው። ሮበርት እንደሚለው ሀብታሞች ልጆቻቸውን የሚያስተምሩት በተለየ መንገድ ነው። ልጆቻቸውን በቤት ውስጥ በእራት ጠረጴዛ ዙሪያ ነው የሚያስተምሩት። እነዚህን ሐሳቦች ምናልባትም ከልጆቻችሁ ጋር ልትወያዩባቸው የምትፈልጓቸው ላይሆኑ ይችላሉ። ቢሆንም ስለተመለከታችኋቸው አመሰግናለሁ። ፍለጋችሁን እንድትገፉበትም እመክራችኋለሁ። እንደ እናትና እንደ ተቀጣሪ ጥሩ ውጤት የማስመዝገብና ሥራ የመፈለግ ጽንሰ ሐሳብ ያለፈበት አስተሳሰብ ነው። ልጆቻችን ከዚህ የተሻለ ምክር ያስፈልጋቸዋል። አዳዲስ ሐሳቦችና የተለየ ትምህርት ያስፈልጋል። ምናልባትም ልጆቻችን ጥሩ ተቀጣሪ እንዲሆኑ ከመምከር ጎን ለጎን የራሳቸውን ኮርፖሬሽን ለማቋቋም እንዲጥሩ ማበረታታት መጥፎ ሐሳብ አይደለም። እንደ እናት ይህ መጽሐፍ ሌሎችን ወላጆችንም እንደሚያግዛቸው ተስፋዬ ነው። ማንም ሰው ምርጫው ከሆነ ባለጸጋ መሆን እንደሚችል የሮበርት መልእክት ነው። ዛሬ የጽዳት ሠራተኛ፣ አትክልተኛ ወይም ሥራ አጥ ብትሆን እንኳን ራስህንና የምትወዳቸውን የተሻለ ገንዘብ ነክ ዕውቀት እንዲኖራችሁ ለማድረግ ትችላለህ። ገንዘብ ነክ ዕውቀት የገንዘብ ችግራችንን በአእምሮአችን አማካኝነት የምንፈታበት መላ መሆኑን ልብ በል። ዛሬ ከመቼውም ጊዜ በተለቀና በፈጠነ ሁኔታ በዓለም ዘንድ ለውጦች እየተካሄዱ ነው። ማንም እርግጡን ሊያውቅ አይችልም። ነገር ግን ወደፊት አሁን ከምናውቀው እውነታ የተለዩ ለውጦች እንደሚመጡ እርግጥ ነው። የወደፊቱን ማን ያውቃል? ያም ሆነ ይህ ያሉን አማራጮች ሁለት ናቸው። በጥንቃቄ መጫወትና በብልጠት ለመጫወት ተምሮና ተዘጋጅቶ ብሎም የእናንተንና የልጆቻችሁን ገንዘብ ነክ ዕውቀት አዳብሮ መጠበቅ። ሻሮን ሌችተር፣ ተባባሪ ጸሐፊ። ምዕራፍ 1 ሁለት አባቶች ነበሩኝ፣ ሀብታምና ድሃ። አንደኛው በጣም የተማረና ባለ ዶክትሬት ዲግሪ የ4 ዓመቱን የኮሌጅ ትምህርት ከ2 ዓመት ባነሰ ጊዜ ለማጠናቀቅ የቻለ ጎበዝ ነው። ከዚያም ወደ ስታንፎርድ ዩኒቨርሲቲ አምርቶ ተጨማሪ ጥናቱን በሙሉ ስኮላርሺፕ አካሂዷል። ሌላኛው አባቴ ደግሞ ከ8ኛ ክፍል አላለፈም። ሁለቱም አባቶቼ ሕይወታቸውን ጠንክረው በመስራት ያሳለፉ ስኬታማ ሰዎች ናቸው። ሁለቱም በቂ ገቢ ያገኙ ነበር። እንዲያም ሆኖ አንደኛው ሕይወቱን የገፋው በገንዘብ ችግር ሲዳክር ነው። ሌላኛው ግን ከሐዋይ ባለጸጋ ሰዎች መካከል አንዱ ለመሆን ችሏል። አንደኛው ለቤተሰቡ፣ ለበጎ አድራጎት ድርጅቶችና ለቤተ ክርስቲያን በርካታ ሚሊዮን ዶላሮችን ትቶ ሲያልፍ፣ ሌላኛው ደግሞ የሚከፈሉ ዕዳዎች ትቶ ነው ያለፈው። ሁለቱም ጠንካራ ባለ ግርማ ሞገስና ተጽዕኖ ፈጣሪ ነበሩ። ሁለቱም ምክር ይለግሱኝ ነበር። ምክራቸው ግን አንድ አይነት አልነበረም። ሁለቱም በትምህርት አጥብቀው ያምናሉ። ምን አይነት ትምህርት በሚለው ግን ይለያያሉ። አንድ አባት ብቻ ቢኖረኝ ኖሮ ምክሩን ለመቀበል ወይም ላለመቀበል ምርጫው ቀላል በሆነ ነበር። ከሁለት አባቶች ምክር ማግኘት ግን የሁለት ሰዎችን አመለካከት የማነጻጸር ዕድል ሰጠኝ። የድሃና የሀብታም። ችግሩ በወቅቱ ሀብታሙም ሀብታም ድሃውም ድሃ አልሆኑም ነበር። ሁለቱም ሥራቸውን በማካሄድ ላይ ሲሆኑ፣ ሁለቱም የገንዘብ ውጣ ውረድ ላይ ነበሩ። ልዩነታቸው በገንዘብ ላይ ባላቸው አመለካከት ነበር። ለምሳሌ አንደኛው አባቴ የገንዘብ ፍቅር የመጥፎ ነገሮች ሁሉ ምንጭ ነው ሲል፣ ሌላኛው ደግሞ የገንዘብ እጦት የመጥፎ ነገሮች ሁሉ ምንጭ ነው ይላል። እንደ ታዳጊ በሁለት ጠንካራ አባቶች ተጽዕኖ ስር መውደቅ አስቸጋሪ ነበር። ጥሩ ልጅ መሆንና ሁለቱንም ማዳመጥ እፈልጋለሁ። ግን ሁለቱም የሚሉት አንድ አይነት አልነበረም።
በተለይ በገንዘብ በኩል ያላቸው አመለካከት በሁለት ጥግ የሚገኝ ስለነበር ያደግኩት በመገረምና በጉጉት ነበር። ሁለቱም የሚሉትን ደጋግሜ በማሰብ ረጅም ጊዜ አሳልፍ ነበር። ብቻዬን የምሆንባቸውን ጊዜያት ያሳለፍኳቸው ምን ማለቱ ነው የሚለውን ጥያቄ ለራሴ በማቅረብ የሁለቱንም አባቶች ንግግር ስመረምር ነው። አሁን ልክ ነው፣ በሐሳቡ እስማማለሁ ማለት ወይም ሽማግሌው የሚለውን አያውቅም ብሎ በሐሳቡ አለመስማማት ቀላል ነበር። በምትኩ ሁለት የምወዳቸው አባቶቼ ልጅ መሆኔ በብርቱ አስቤ የራሴን ምርጫ እንዳካሂድ አስገደደኝ። ሀብታሞች የበለጠ ሀብታም፣ ድሆች የበለጠ ድሃ የሚሆኑበት፣ መካከለኛ ገቢ ያላቸው ደግሞ የማያቋርጥ ትግል ውስጥ የሚገቡበት ምክንያት የገንዘብ ትምህርት የሚሰጠው በትምህርት ቤት ሳይሆን በቤት ውስጥ በመሆኑ ነው። አብዛኞቻችን ስለ ገንዘብ የምንማረው ከወላጆቻችን ነው። እናም ድሃ ወላጆች ለልጆቻቸው የሚነግሩት በትምህርት ጥሩ ውጤት አስመዝግብ የሚለውን ነው። ልጁ ግን በጥሩ ውጤት ግን ደግሞ በድሃ ሰዎች የአእምሮ ይዞታ ከትምህርት ቤት ይመረቃል። ልጁ ገና ታዳጊ ያለ የተማረ ነው። ስለ ገንዘብ በትምህርት ቤት ውስጥ ትምህርት አይሰጥም። የትምህርት ቤቶች ትኩረት በሙያዊ ዕውቀቶች ላይ እንጂ በገንዘብ ዕውቀት ላይ አይደለም። ይህ ሐቅ ሐኪሞች፣ አካውንታንቶች፣ የባንክ ባለሙያዎች በጣም ጎበዝ ሆነው ለምን በገንዘብ ችግር ውስጥ እንደሚዳክሩ ይገልጻል። ሀገራዊ ዕዳችንና የገንዘብ ቀውስ ስለ ገንዘብ ምንም ዕውቀትም ሆነ ስልጠና የሌላቸው ፖለቲከኞችና ኃላፊዎች በሚወስዷቸው ውሳኔዎች የተነሳ የሚከሰት ነው። ሁለት ተጽዕኖ ፈጣሪ አባቶች ስለነበሩኝ ከሁለቱም ትምህርት ቀስም ያለው ስለ ሁለቱም አባቶቼ ምክሮች ማብሰልሰልና የእያንዳንዳቸውን ሕይወት መመርመር በጣም ጠቅሞኛል። ለምሳሌ አንደኛው አባቴ ላደርገው አልችልም የሚል ልምድ ሲኖርበት፣ ሌላኛው አባቴ ደግሞ እነዚህን ቃላት አይወዳቸውም። በምትኩ እንዴት ላደርገው እችላለሁ የሚለውን ጥያቄ ማቅረብ ይወዳል። አንደኛው ከወጥመዱ ሲያወጣ፣ ሌላኛው ግን እንድታስብ ያደርግሃል። ሀብታሙ አባቴ ይህንን ሲያብራራው ላደርገው አልችልም ማለት አእምሮህ ሥራ እንዲያቆም ያደርገዋል። እንዴት ላደርገው እችላለሁ ብለህ ስትጠይቅ ግን አእምሮህ ሥራ ይጀምራል ይላል። የተመኘኸውን ነገር ሁሉ ግዛ ማለቱ አይደለም። አእምሮን ዘወትር ሥራ በማሰራት ግን ያምናል። አእምሮዬን በየቀኑ ባሰራሁት ቁጥር እየሰፋና እየተለወጠ ይሄዳል። አእምሮዬ ሲሰፋ ደግሞ የማገኘውም ገንዘብ ይሰፋል ይላል። ላደርገው አልችልም ማለት የስንፍና መገለጫ መሆኑን ይናገራል። ሁለቱም አባቶቼ ጠንካራ ሰራተኞች ቢሆኑም ገንዘብን በተመለከተ አንደኛው ጭንቅላቱን እንደሚያስተኛው፣ ሌላኛው ደግሞ ጭንቅላቱን ማሰራት ልማዱ እንዳደረገው ተረዳው። በሂደትም አንደኛው ጠንካራ የገንዘብ መሰረት ሲያዳብር፣ ሌላኛው ደግሞ ደካማ የገንዘብ ይዞታ ውስጥ ገባ። ልክ በየቀኑ ወደ ስፖርት ቤት አምርቶ በሚለማመደውና ቤቱ ቁጭ ብሎ ቴሌቪዥን በሚመለከተው መካከል የሚኖረው አይነት ልዩነት። መደበኛ ስፖርት ጤናማነትን እንደሚያሳድግ ሁሉ አእምሮን ማሰራትም የሀብትን መንገድ ያሰፋል። ስንፍና ሀብትንም ጤናንም ይቀንሳል። ሁለቱ አባቶቼ ተቃራኒ አመለካከቶች ነበሯቸው። አንደኛው ድሆችን ለመንከባከብ ሀብታሞች ከፍ ያለ ግብር መክፈል አለባቸው ብሎ ሲያምን፣ ሌላኛው ግን ግብር የሚሰሩትን እየቀጣ የማይሰሩትን የሚያበረታታ ሁኔታ ነው ይለዋል። አንደኛው አባቴ ጠንክረህ አጥናና የምትሰራበት ኩባንያ ፈልግ ብሎ ሲመክር፣ ሌላኛው ግን ጠንክረህ አጥናና የምትገዛው ጥሩ ኩባንያ ፈልግ ይላል። አንደኛው ሀብታም ያልሆንኩት እናንተ ልጆቼ ስላላችሁ ነው ሲል፣ ሌላኛው ሀብታም መሆን ያለብኝ እናንተ ልጆቼ ስላላችሁ ነው ይላል። አንደኛው በምንሰባሰብበት ወቅት ስለ ገንዘብ እንዲወራ ሲያበረታታ፣ ሌላኛው ግን የገንዘብ ወሬ በምንም አይነት መልኩ እንዳይነሳ ይከላከላል። አንደኛው ገንዘብን በተመለከተ ተጠንቀቁ፣ አስጊ ንግድ ውስጥ እንዳትገቡ ሲል፣ ሌላኛው ስጋቱን ማስወገዱን ተማሩ ይላል። አንደኛው ቤታችን ትልቁና አስተማማኙ ንብረታችን ነው ብሎ ሲያምን፣ ሌላኛው ቤቴ ዕዳ ነው፣ ቤትህን እንደ ታላቅ ንብረት የምትቆጥር ከሆነ አደጋ ውስጥ ነህ ብሎ ያምናል። ሁለቱም አባቶቼ ዕዳቸውን በየጊዜው ይከፍላሉ።
ይሁንና አንደኛው መጀመሪያ ላይ ሲከፍል፣ ሌላኛው መጨረሻ ላይ ይከፍላል። አንደኛው ፍላጎቱን አንድ ኩባንያ ወይም መንግሥት ሊያሟላለት እንደሚገባ ያምናል። ዘወትር ስለ ደሞዝ ጭማሪ፣ ስለ ጡረታ አበል፣ የሕክምና ጥቅማ ጥቅሞች፣ እረፍትና የመሳሰሉት ይጨነቃል። አስተማማኝና ቀጣይነት ያለው ሥራ ከምንም በላይ አስፈላጊ እንደሆነ ያምናል። ለመንግሥት በርትቼ በማገልገል ነው እነዚህን ጥቅሞች የማገኘው ማለትን ያዘወትራል። ሌላኛው በገንዘብ ራስን በመቻል ነው የሚያምነው። የተቀጣሪነት ስነ-ልቦና በርካቶችን ድሃ አድርጎ ያስቀረ ነው በሚል አይወደውም። አንደኛው ጥቂት ዶላሮችን ለመቆጠብ ይጣጣራል። ሌላኛው አትራፊ ንግዶችን በቀላሉ ይፈጥራል። አንደኛው አባቴ ጥሩ ሥራ እንዳገኝ ጥሩ የማንነት መግለጫ እንዴት እንደማዘጋጅ ሲያስተምረኝ፣ ሌላኛው ግን ጠንካራና ውጤታማ የንግድ ዕቅዶችን የማዘጋጅበትንና ሥራ የምፈጥርበትን መንገድ ያስተምረኝ ነበር። ባለ ሁለት አባት መሆኔ ሐሳቦች በሰዎች ሕይወት ላይ ያላቸውን ተጽዕኖ እንድረዳ አስችሎኛል። ሰዎች ሕይወታቸውን የሚፈጥሩት በሐሳቦች መሆኑን ተገንዝቤያለሁ። ለምሳሌ ድሃው አባቴ ሁሌም መቼም ሀብታም አልሆንም ይል ነበር። እናም ያ ምኞቱ እውን ሆነ። በአንጻሩ ሀብታሙ አባቴ ዘወትር ለራሱ የሚያረጋግጠው ሀብታምነቱን ነበር። እኔ ሀብታም ነኝ፣ ሀብታሞች ደግሞ ይህን አያደርጉም የመሳሰሉ ነገሮችን ያዘወትራል። ከኪሳራ በኋላ የገንዘብ ችግር ውስጥ ሆኖ እንኳን ራሱን ሀብታም እንደሆነ አድርጎ መውሰድ ይቀናዋል። በድህነትና በቺስታነት መካከል ልዩነት አለ። ቺስታነት ጊዜያዊ፣ ድህነት ግን ዘላለማዊ ነው ይላል። ድሃው አባቴ ለገንዘብ ፍላጎት የለኝም ወይም ገንዘብ ለውጥ አያመጣም ማለትን ሲያበዛ፣ ሀብታሙ አባቴ ግን ገንዘብ ኃይል ነው ይላል። የሐሳቦቻችንን ኃይል ምናልባትም አላወቅነውም ይሆናል። እኔ ግን ለሐሳቦቼ ልዩ ትኩረት መስጠት እንዳለብኝ የተገነዘብኩት ገና በልጅነቴ ነበር። ድሃው አባቴ ድሃ የሆነው በሚያገኘው ገቢ ምክንያት ሳይሆን በሐሳቦቹና በተግባሮቹ የተነሳ መሆኑን አስተውያለሁ። በልጅነቴ ባለ ሁለት አባት በመሆኔ የትኞቹን ሐሳቦች መምረጥ እንዳለብኝ በሚገባ ተምሬያለሁ። ማንን ነው ላዳምጥ የሚገባኝ? ሀብታሙን ወይንስ ድሃውን አባቴን? ሁለቱም ትምህርት እጅግ ወሳኝ ነገር በመሆኑ ላይ አንድ አይነት አቋም ቢኖራቸውም በአስፈላጊው የትምህርት አይነት ላይ ግን የሐሳብ ልዩነት ነበራቸው። አንደኛው ጠንክሬ አጥንቼ ጥሩ ውጤት በማምጣት ጥሩ ክፍያ የሚያስገኝልኝ ሥራ እንድፈልግ ሲመክረኝ፣ ሌላኛው ደግሞ ሀብታም መሆን የምችልበትን መንገድ እንዳጠና፣ ገንዘብ የሚሠራበትን መንገድ እንድገነዘብና ገንዘብን የማሰራበትን መንገድ እንዳውቅ ይጎተጉተኛል። ደጋግሞ የሚለኝ ለገንዘብ አልሰራም፣ ገንዘብ ለእኔ ይሠራልኛል የሚለውን አባባል ነበር። በ9 ዓመቴ ገንዘብን በተመለከተ ከሀብታሙ አባቴ ትምህርት መቅሰም መረጥኩ። በዚህም ውሳኔ ምክንያት ምንም እንኳን የኮሌጅ ዲግሪዎችን የሰበሰበው ድሃው አባቴ ቢሆንም እሱን ላለማዳመጥ ወሰንኩ። ትምህርት ከሮበርት ፍሮስት። ሮበርት ፍሮስት የማደንቀው ባለቅኔ ነው። በርካታ የምወዳቸው ግጥሞች ቢኖሩትም በጣም የምመርጠው ያልተኬደበት መንገድ የተሰኘውን ነው። ምክሩን በየቀኑ በተግባር አውለዋለሁ። ያልተኬደበት መንገድ። የተማረውን አባቴን ምክር ላለመቀበል መወሰን የሚያሳሳም ውሳኔ ነበር። ቀጣዩን ሕይወቴን መስመር ያስያዘልኝ ውሳኔ ግን እርሱ ነው። አእምሮዬ አንዴ ከወሰነ በኋላ ስለ ገንዘብ መማሬን ጀመርኩ። ሀብታሙ አባቴ ለ30 ዓመታት ዕድሜ 39 እስኪሞላ ድረስ አስተምሮኛል። የሚገባኝን ያህል ማወቄን ሲረዳ ነው ማስተማሩን ያቆመው። ገንዘብ ከኃይል ምንጮች አንደኛው ነው። ገንዘብ ይመጣል፣ ይሄዳል። ከሁሉም የሚበልጠው ግን ስለ ገንዘብ የሚኖረን ግንዛቤ ነው። ስለ ገንዘብ መማር የጀመርኩት ገና ከ9 ዓመቴ ጀምሮ በመሆኑ ሀብታሙ አባቴ የሚነግረኝ ነገሮች ቀላል ነበሩ። ለ30 ዓመታትም ይደጋገሙ የነበሩት 6 ትምህርቶች ነበሩ። ይህ መጽሐፍ ሀብታሙ አባቴ ያስተማረኝን 6ቱን ትምህርቶች ቀለል ባለ መልኩ ለማቅረብ የሞከርኩበት ነው። ትምህርቶቹ መልስ እንዲሆኑ ሳይሆን መንገድ ጠራጊ እንዲሆኑ የተዘጋጁ ናቸው።
በዓለም ላይ የሚፈጠሩት ነገሮች ምንም ቢሆኑ እናንተንና ልጆቻችሁን ሀብታሞች መሆን እንድትችሉ ለማስቻል መንገድ የሚጠርጉ ወሳኝ ቁልፎች ናቸው። ምዕራፍ 2 አንደኛው ትምህርት። ሀብታሞች ለገንዘብ ብለው አይሰሩም። አባዬ፣ ሀብታም መሆን እንዴት እንደምችል ልትነግረኝ ትችላለህ? አባቴ የሚያነበውን ጋዜጣ አስቀመጠና ሀብታም መሆን የፈለግከው ለምንድን ነው አለኝ። ምክንያቱም ዛሬ የጂሚ እናት ልጆቿንና ሌሎች 3 ጓደኞቹን በአዲሱ ካዲላካቸው አሳፍራ ለሽርሽር ወደ ባህር ዳርቻ ወሰደቻቸው። እኔና ማይክ ግን አልተጋበዝንም። ያልጋበዙን ድሃ ልጆች በመሆናችን እንደሆነ ነገሩን። እንደዚህ ያሏችሁ? አዎን ስል መለስኩለት፣ ስሜቴ ተጎድቶ። አባቴ ጭንቅላቱን በመገረም ነቅንቆ መነጽሩን አስተካክሎ ጋዜጣውን ወደ ማንበቡ ተመለሰ። እኔ ግን ምላሹን ጥበቃ ቆሜ ቆየው። ዓመቱ 1956 ሲሆን ዕድሜ 9 ነበር። እንደ አጋጣሚ ሆኖ የምንማረው ሀብታሞች ልጆቻቸውን በሚያስተምሩበት ትምህርት ቤት ነበር። እስከ 6ኛ ክፍል ነጋዴዎችና የስኳር ፋብሪካው ሥራ አስኪያጅ ልጆቻቸውን አንድ ትምህርት ቤት ውስጥ ያስተምራሉ። ከ6ኛ ክፍል በኋላ ግን የሀብታሞቹ ልጆች ወደ ግል ትምህርት ቤት ያመራሉ። እኛ የምንኖረው የግል ትምህርት ቤቱ በሚገኝበት አቅጣጫ ስለነበር እኔም እዚያ እማራለሁ። መኖሪያችን ከመንገዱ ወዲያ ማዶ ቢሆን ኖሮ ግን ከእንደኔ ወላጆች አይነት ከተወለዱ ልጆች ጋር ለመማር እገደድ ነበር። በመጨረሻ አባቴ ጋዜጣውን አስቀመጠ። እያሰበ እንደቆየ ገብቶኛል። መልካም ልጄ፣ ቀስ ብሎ ጀመረ። ሀብታም መሆን ከፈለክ ገንዘብ መስራት እንዴት እንደምትችል መማር አለብህ አለኝ። ገንዘብ የምሰራው እንዴት ነው? ጭንቅላትህን ተጠቀምበት አለኝ ፈገግ እያለ። በቀጣዩ ጠዋት ለማይክ አባቴ የነገረኝን ነገርኩት። እስከማውቀው ድረስ ትምህርት ቤታችን ውስጥ ብቸኛዎቹ የድሃ ልጆች ማይክና እኔ ነበርን። በእርግጥ እኛ ያን ያህል የድሃ ልጆች አልነበርንም። ነገር ግን ያ ስሜት የሚያድርብን ሌሎቹ አዲስ የቅርጫት ኳስ፣ ጓንት፣ አዲስ ብስክሌት፣ ሌሎችም በርካታ አዳዲስ ነገሮች ስላሏቸው ነው። እናትና አባቶቻችን ምግብ፣ መጠለያና ልብሶች ያቀርቡልናል። አባቴ ሌላ ነገር የምትፈልግ ከሆነ ሰርተህ አግኘው ማለትን ያዘወትር ነበር። የምንፈልጋቸው ነገሮች ቢኖሩንም የ9 ዓመት ልጆች ሆነን ልንሰራ የምንችላቸው ሥራዎች ግን አልነበሩንም። ታዲያ ገንዘብ የምንሰራው እንዴት ነው ሲል ማይክ ጠየቀኝ። እኔ እንጃ አልኩና ግን አጋሬ መሆን ትፈልጋለህ አልኩት። ተስማማ። እናም በዚያው ሳምንት ቅዳሜ ማይክ የመጀመሪያ የቢዝነስ አጋሬ ሆነ። ጠዋቱኑ በሙሉ አዳዲስ ሐሳቦችን ስናወጣና ስናወርድ አሳለፍ ነው። በመጨረሻ ማይክ ከሳይንስ መጽሐፍ ያነበበውን አንድ የቢዝነስ ሐሳብ ለመሞከር ወሰንን። ለበርካታ ቀጣይ ሳምንታትም እኔና ማይክ የጎረቤቶቻችንን ቤት እያንኳኳን የተጠቀሙባቸውን የጥርስ ሳሙና ማስቀመጫዎች እንዲሰጡን እየጠየቅን ሰበሰብን። በመጨረሻ በቂ የሰበሰብን ሲመስለን ሊዱን በማቅለጥ ሳንቲሞች ለመስራት በበርሜል እሳት አያይዘን ጀመርን። ይህንን በምንሰራበት ወቅት ድንገት የደረሰብን አባቴ ልጆች ምን እየሰራችሁ ነው ሲል ጠየቀን። እንድናደርግ የነገርከንን እየሰራን ነው። በቅርቡ ሀብታም እንሆናለን አልኩት። አባዬ በስራችን ከጓደኛው ጋር ተሳሳቀብንና ገንዘብ መስራት የባንኮችና የመንግስት መብት ብቻ መሆኑን ነገረን። ሕልማችንን ጨለማ ዋጠው። ሕገ ወጥ ነው እያልከን ነው? ማይክ ነበር ጠያቂው። አዎ ሕገ ወጥ ነው አለ አባዬ። ነገር ግን ንጹሕ የፈጠራ ክህሎት ነው ያሳያችሁት። እናም በሐሳቦቻችሁ ቀጥሉባቸው፣ ኮርቼባቸዋለሁ አለን። ልጆች ድሃ የምትሆኑት ተስፋ ከቆረጣችሁ ብቻ ነው። ሀብታም መሆን የምትፈልጉ ከሆነ እኔን ምክር አትጠይቁኝ፣ የማይክን አባት አማክሩት
የኔን አባት? አባቴ ገንዘብ መስራት ላይ ጎበዝ ከሆነ አሪፍ መኪና የሌለን ለምንድን ነው? ሲል ጠየቀ ማይክ። አሪፍ መኪናና ጥሩ ቤት አለህ ማለት ሀብታም ነህ ማለት ላይሆን ይችላል። አባትህ ከኔ ይለያል ማይክ። አባትህ የሆነ አይነት የንግድ ግዛት እየገነባ ነው። እንደምጠረጥረው ከሆነም በቅርብ ጊዜ በጣም ሀብታም ይሆናል። ማይክና እኔ ከአባቴ ምክር በኋላ ሊድ በማቅለጥ ያጨማለቅነውን ቦታ አጸዳዳንና ማይክ ወደ ቤቱ ሄደ። አባቱን በተቻለ ፍጥነት አናግሮት እንደሚደውልልኝም ቃል ገብቶ ነበር። ማታ 2 ሰዓት ተኩል ሲሆን ማይክ ደወለ። እሺ በቀጣዩ ቅዳሜ አልኩትና ስልኩን ዘጋሁት። የማይክ አባት አግኝቶ ሊያናግረን ፈቃደኛ ሆኗል። ቅዳሜ በማለዳ ከጠዋቱ 1 ሰዓት ተኩል ሲል ከመኖሪያ ቤቴ በመውጣት ድሆች በብዛት ወደሚኖሩበት የከተማው ክፍል የሚያደርሰኝን የከተማ አውቶቡስ ያስኩኝ። ትምህርቶቹ ተጀመሩ። በሰዓት 10 ሳንቲም ከፍላችኋለሁ። ይህ ክፍያ እንደ ኤሮፓውያን አቆጣጠር በ1956 ዓመተ ምህረት እንኳን ባለው የገንዘብ አቅም ዝቅተኛ የሚባል ነበር። በዕለቱ እኔና ማይክ ከጠዋቱ በ2 ሰዓት ከአባቴ ጋር ተገናኘን። የማይክ አባት በወቅቱ ፋታ የማይሰጥ ሥራ ይዞ ነበር። እኔ የማይክ አባት ወደሚገኝበት ትንሽዬ ንጹሕና ቀለል ወደምትል ቢሮ ስደርስ ማይክም በሩ ላይ አገኘኝ። አባዬ ስልክ እያናገረ ነው፣ እስኪጨርስ ድረስ አረፍ ብለህ ጠብቀው በማለት በሩን ከፈተልኝ። ሌሎችም ወረፋ ጠባቂዎች ሲኖሩ አንደኛው ከአጠገቤ የቆመው የመጋዘን ኃላፊው ሲሆን ሴቶቹ ደግሞ ምግብ ቤቱን ያስተዳድራሉ። መጀመሪያ ያያቸው የግንባታ ተቆጣጣሪ ከዚህ ከምንገኝበት 50 ማይል ርቀት ላይ የሚገኝ የመንገድ ሥራ ፕሮጀክት ዋና ኃላፊ ነው። ሥራው ሁሉ በተቃና ሁኔታ እየተካሄደ ነው ስል ጠየቅኩት። ሁሉም ባይሆንም በአብዛኛው ግን በጥሩ ሁኔታ ላይ ይገኛል ብሎኝ ከአጠገቤ በመቀመጥ ወንበሩን ሳበው። ማይክ በመቀጠልም አባቴን ገንዘብ እንዴት ልናፈራ እንደምንችል ጠይቄው ነበር አለኝ። እና ምን አለ? በጉጉት ጠየቅኩት። ፈገግ ብሎ ስጦታ እንደሚሰጠን ነግሮኛል አለ ማይክ። ኦ መልካም ነዋ አልኩት። የተቀመጥኩበት ወንበር ላይ ተደላድዬ ለመቀመጥ ስንቀሳቀስ የወንበሩ እግሮች እንከን እንዳለባቸው ተገነዘብኩ። ስጦታው ምን እንደሆነ ታውቃለህ? በእርግጥ አላውቅም፣ በሂደት ማወቃችን ግን አይቀርም ብሎ ማይክ መለሰልኝ። በድንገት የማይክን አባት ድምፅ ሰማን። እኛ ወዳለንበት እየቀረበ ነበር። እኔና ማይክም ከተቀመጥንበት ተነስተን ቆም ብለን ጠበቅነው። ልጆች ተዘጋጅታችኋል? በማለት ከጎናችን ተቀመጠ። ሁለታችንም በመስማማት ጭንቅላታችንን በመነቅነቅ ዝግጁነታችንን አረጋገጥንና ከፊት ለፊቱ ተቀመጥን። የአባትየው ተክለ ሰውነት ግዙፍ ሲሆን ቁመቱም ረጅም የሚባል አይነት ነው። ከአባቴ ጋር የሚቀራረብ ተክለ ሰውነት ነው ያለው። በማንነት ደረጃ ግን ሲመዘኑ የሚለያዩ ይሁኑ እንጂ ሁለቱም ያላቸው ብርታት ሳይመሳሰል አይቀርም። ሰሞኑን ማይክ ገንዘብን እንዴት ማፍራት እንደሚቻል ማወቅ እንደምትፈልግ ነግሮኝ ነበር። ሮበርት ትክክል ነኝ? በማለት አባትየው ጠየቀኝ። በመስማማት ጭንቅላቴን ነቀነቅኩኝ። በንግግሩና በፈገግታው ውስጥ የሆነ ኃያል ነገር እንዳለው መረዳት ይቻላል። መልካም፣ ስጦታዬ ይህ ነው። በሚገባ አስተምራችኋለሁ። ይሁን እንጂ ትምህርቱ ልክ እንደ መደበኛው ትምህርት አይደለም። ከእናንተ የሚጠበቀው ለእኔ ማገልገል ብቻ ነው። ከዚያ ውጪ የማትሰሩልኝ ከሆነ አላስተምራችሁም። በሥራ ፈጣን ከሆናችሁ በፈጣን ሁኔታ አስተምራችኋለሁ። እናንተ በክፍል ውስጥ ተቀምጣችሁ መማር የምትፈልጉ ሊሆን ይችላል፣ ግን ሰዓቴን ትጨርሳላችሁ። ይህ ነው እንግዲህ የኔ ስጦታ። መቀበል ወይም መተው ትችላላችሁ ብሎ ንግግሩን ጨረሰ። መጠየቅ እችላለሁ አልኩኝ። አይሆንም፣ ምርጫው እናንተ ነው። መቀበል ወይም መተው ብቻ ነው። ብዙ ሥራ ስላለብኝ ሰዓቴን አታጥፉ። ሐሳቤን ካልተቀበላችሁ የተመኛችሁትን ገንዘብና ሀብት ማፍራት አትችሉም። ዕድል ይመጣል፣ ይሄዳል። በውሳኔ መቁረጥ ትልቁ ብቃት ነው። ዕድል መጥቶላችኋል፣ ለጠየቃችሁትም አማራጭ አላችሁ ብሎ
ፈገግ አለ። ተስማምቻለሁ አልኩኝ። ማይክም በመስማማት ቃሉን ደገመው። መልካም አለ የማይክ አባት ቀጠለናም፣ ወይዘሮ ማርቲን በ10 ደቂቃ ውስጥ ትመጣለች። ስለ ዝርዝሩ ከተነጋገርን በኋላ ወደ ሱፐርማርኬት በመሄድ ሥራ መጀመር ትችላላችሁ። በሰዓት 10 ሳንቲም ከፍላችኋለሁ። የምትሰሩት ዘወትር ቅዳሜ ለ3 ሰዓት ብቻ ይሆናል። እኔ ግን የእግር ኳስ ጨዋታ አለብኝ በማለት ተናገርኩኝ። የማይክ አባት ድምፁን ለሰስ አድርጎ ተቀበሉት ወይም ተዉት አለ። ተቀብያለሁ ስል መለስኩ። ከእግር ኳስ ጨዋታ ይልቅ ሥራና ትምህርትን ቀዳሚ ለማድረግ በመወሰን ከ30 ሳንቲም በኋላ እኔና ጓደኛዬ ማይክ ቅዳሜ ከጠዋቱ 3 ሰዓት ሲሆን እንደተለመደው ከወይዘሮ ማርቲን ጋር በሥራ ላይ እንገኛለን። ወይዘሮ ማርቲን ሩህሩህና ታጋሽ ሴት ነበረች። ዘወትር እኔና ማይክን ስታየን 2 ወንድ ልጆቿን እንደምናስታውሳት ትነግረናለች። በአሁኑ ወቅት ልጆቿ ትላልቅ ሆነዋል። የራሳቸውን ሕይወት እየኖሩ ይገኛሉ። ወይዘሮ ማርቲን ከርኅራኄዋ ጎን ሰርታ የምታሰራ አይነት ሴት ነበረች። የሥራ ድርሻዋም በሱፐርማርኬት ውስጥ ያሉ ዕቃዎችን መቆጣጠር ሲሆን የእኛ ደግሞ ዕቃዎቹን ማጽዳትና አቧራ ያለባቸውን ማራገፍ ነበር። ይሁን እንጂ ሥራው አሰልቺ ነበር። ሀብታሙ አባቴ በማለት የምጠራው የማይክ አባት ከሌሎች ቢዝነሶች ሌላ 9 አነስ ያሉ ሱፐርማርኬቶች ያሉት ሲሆን በሕንፃዎቹ ስርም ሰፋፊ የመኪና ማቆሚያዎቹን ያካትታል። ከሱፐርማርኬቱ አጠገብ አነስተኛ ግሮሰሪ ሲኖረው ወተት፣ ዳቦና ሲጋራ የመሳሰሉ ሸቀጦችን ይሸጣል። አካባቢው ሞቃታማ በመሆኑ ሁሌም ቢሆን የሱፐርማርኬቱ በሮች ክፍት ነው የሚደረጉት። በዚህም የተነሳ በንፋስም ይሁን በመኪና ለሚነሳ አቧራ የተጋለጠ በመሆኑ ዘወትር ማጽዳትን ይጠይቃል። እኔና ማይክ ሥራችንን ከጀመርን 3 ሳምንት አለፈን። ሁሌም የ3 ሰዓት ሥራችንን በተመለከተ ለወይዘሮ ማርቲን ሪፖርት ማድረግ ያስፈልገን ነበር። ቀትር ላይ ሥራው ሲጠናቀቅ በሁለታችንም እጅ ላይ 30 ሳንቲሞች ታስቀምጥልናለች። በወቅቱ በ9 ዓመት ዕድሜ በ1950ዎቹ አጋማሽ አካባቢ ማለት ነው። የ30 ሳንቲም ክፍያ የሚያስደስት አልነበረም። በወቅቱ የቀልድ መጽሐፍት የሚሸጡት በ10 ሳንቲም ስለነበረ እኔም ወደ ቤቴ የምገባው እነኚኑ መጽሐፍት ገዝቼ ነበር። በአራተኛው ሳምንታችን በዕለተ ሮብ ሥራውን ለማቆም ወሰንኩኝ። በመጀመሪያ ከማይክ አባት ጋር የተስማማሁት እንዴት ገንዘብ ማፍራት እንደምችል ለመማር ብዬ እንጂ ለሌላ አልነበረም። ሆኖም ከመማር ይልቅ እነሆ ባሪያ ሆኛለሁ። የ10 ሳንቲም ተገዢ የማይክንም አባት ከዚያ ጊዜ ወዲህ አግኝቼው አላውቅም። ሥራውን ላቆም ነው። በምሳ ሰዓት ለማይክ ነገርኩት። የትምህርት ቤት ምሳ የሚገርም አይነት ነው። በዚህም ትምህርት ቤቱ ሰልችቶኛል። በየሳምንቱ ቅዳሜ የሠራው የማገኛት 30 ሳንቲምም በሕይወቴ ምንም አይነት ለውጥ የምታመጣ አልነበረችም። ማይክ ይህንን ስነግረው ፈገግ አለ። ምን የሚያስቅ ነገር አለ? በቁጣ ጠየቅኩት። አይ ይህ እንደሚያጋጥም አባቴ ነግሮኝ ነበር። ያ ትዝ ብሎኝ ነው የሳቅኩት። ሥራውን ለማቆም ዝግጁ ስትሆን አንተን ማግኘት እንደሚፈልግ ነግሮኛል አለ። ምን? እስኪ ሰለቸኝ ድረስ ነበር የሚጠብቀው ማለት ይቻላል። ማይክ መለሰና ቀጠል አድርጎ አባዬ በባህሪው ከአንተ አባት ይለያል። ሌሎች እናትና አባት ማስተማርና መንገር ይወዳሉ። አባዬ ግን እንደዚህ አይደለም። ብዙም አያወራም። ቃላቶቹም ቁጥብ ናቸው። እስከ መጪው ቅዳሜ ጠብቀው። ሥራውን ለመተው እንደተዘጋጀህ ነግረዋለሁ። ከሥራ ተሰናብቻለሁ ማለት ነው? በእርግጥ ላይሆን ይችላል፣ ግን አባዬ ሁሉንም ነገር ያስረዳሃል አለኝ። በቅዳሜ ተራ ጥበቃ። ጓደኛዬ እንዳለው አባቱን በአካል አግኝቼ የማናግርበት ቀን ደረሰ። ወላጅ አባቴም ቢሆን በዕለቱ በጣም ተናዶ ነበር። ይህ ሰው የሕይወትህን መብት በመጋፋት ላይ ስለሆነ ሊመረመር ይገባል ሲል ተናገረ። የተማረው ድሃው አባቴ ማግኘት የሚገባኝን ማግኘት እንደሚኖርብኝ ይነግረኝ ነበር። ቢያንስ በሰዓት 25 ሳንቲም ሊሆን ይገባል ይላል።
ያን የማይረባ ሥራ መተው አለብህ ይለኝ ነበር። በጓደኛዬ አባት አንጀቱ እያረረ ቅዳሜ ከጠዋቱ 2 ሰዓት ሲሆን ወደ እነ ማይክ ቤት አመራው። አረፍ ብለህ ተራ ጠብቅ ብሎኝ የማይክ አባት ከመኝታ ቤቱ ጎን ወዳለችው ቢሮ በመግባት ከእይታዬ ተሰወረ። ጓደኛዬን ለማግኘት ቤቱን ሁሉ ብቃኝም ማይክን አጣሁት። በውስጤ መረጋጋት ባይኖርም ከ4 ሳምንት በፊት እዚሁ ቤት ውስጥ ያየኋቸው እነዚያ ሴቶች አሁንም አሉ። ብቸኝነት እንዳይሰማኝ በማሰብ ፈገግ ያሉልኝ ይመስለኛል። 45 ደቂቃዎች ነጎዱ። ለራሴ መነጫነጭ ጀመርኩ። የማይክ አባት ከ2 ሴቶች ጋር ሲነጋገርም 35 ደቂቃዎች አለፉ። ከዚያም ከአንድ ትልቅ አዛውንት ጋር ደግሞ ለ20 ደቂቃዎች ተነጋግሯል። ቤቱ ወና ቢሆንም እኔም የማይክ አባት እስኪጠራኝ መጠበቄን ቀጠልኩ። ቢሮ ውስጥ ሆኖ ስልክ ሲነጋገር ድምፁን እሰማዋለሁ። እኔን በመናቅ ይሁን እንጃ ሊያነጋግረኝ ግን ፈቃደኛ አልነበረም። ለመሄድ ወሰንኩኝና የማላውቀው ምክንያት ትንሽ እንድታገስ አስገደደኝ። በመጨረሻ ከ15 ደቂቃዎች በኋላ ልክ 3 ሰዓት ሲሆን ሀብታሙ አባቴ ከቢሮ በመውጣት ድምፅ ሳያሰማ በምልክት ወደ ቢሮው እንድገባ ጠራኝ። እንደሚገባኝ ደሞዝ ጭማሪ ካላገኘ ሥራ የማቆም እርምጃ ለመውሰድ ተዘጋጅተዋል በማለት ወደ መቀመጫው አመራ። ቃልህን አልጠበቅም አልኩና መቀጠል አልቻልኩም። እንባዬ ቀደመኝ። በእርግጥ የ9 ዓመት ልጅ ያን ከመሰለ ግዙፍ ሰው ጋር መነጋገር ይከብደዋል። ከሠራውልህ እንደምታስተምረኝ ቃል ገብተሃል። እኔም በምችለው አቅሜ የቤዝቦል ጨዋታዬን በመተው ስሰራ ነበር። አንተ ግን ቃልህን አልጠበቅም። ምንም ያደረክልኝ ነገር የለም። ራስ ወዳድ ነህ። ለሠራተኞችህም የምታስብ አይደለህም። እንድጠብቅህ አደረከኝ እንጂ ምንም ያገኘሁት ነገር የለም። እኔ ልጅ ነኝ። እንክብካቤ ያሻኝ ነበር፣ ግን ምንም ያገኘሁት ነገር የለም። ሀብታሙ አባቴ ከወንበሩ ብድግ ብሎ እያጠናኝ ትኩር ብሎ አየኝ። መልካም፣ ከ1 ወር ባነሰ ጊዜ ውስጥ እንደ ብዙዎቹ ተቀጣሪዎች እንደምትሆን አልጠራጠርም ነበር አለኝ። ምን ስል ጠየቅኩት። የተናገረው እንዳልገባኝ ለማሳወቅ ፈልጌ። ይገባሃል ብዬ አስብ ነበር። አንተ ግን እየጎዳኝ ነው ያለው ብለህ አስበሃል። እንግዲህ መጥፎ ጎንያ ነው። እኔ ግን እያስተማርኩ ነበር ብሎ መለሰልኝ። ምን አስተማርከኝ? ምንም። በቁጣ ተናገርኩት። ለመስራት ተስማምቼ በሰራሁበት ወቅት እንኳን ምንም ያዋራሃኝ የለም። ለመንግስት ማሳወቅ አለብኝ። የሕፃናትን መብት የሚያስጠብቅ ሕግ እንዳለ ታውቃለህ። አባቴ ደግሞ የሚሰራው እዚያ ነው። ይገርማል አለ በለበጣ። አንዳንድ እኔ ጋር የሚሰሩትን ሰዎች መሰልከኝ። እነሱ ወይ ራሳቸው ስራውን ይተዋሉ ወይ እኔ አባረራቸዋለሁ አለ። ከእንግዲህ ምን ይሻልሃል? ቃልህን አጠፍክብኝ። ሰርቼልህ ምንም ያስተማርከኝ ነገር የለም መለስኩለት። እንዳላስተማርኩ በምን አወቅ ብሎ ጠየቀኝ። መልካም ሥራ ሰርቻለሁ። አንተ ግን አላናገርከኝም፣ አላስተማርከኝም ስል መለስኩለት። ማስተማር ማለት ማውራት ነው እንዴ? ጠየቀኝ። አዎ አልኩት። ያ ትምህርት ቤት ብቻ ነው ያለው ፈገግ ብሎ መለሰ። እዚያ ደግሞ ስለ ሕይወት የምትማርበት አይደለም። ሕይወት በራሱ ትልቅ ትምህርት ቤት ነው። ሕይወት ስታስተምርህ ውይይት ወይም ንግግር የላትም። እንድትማር ግን ሕይወት ሁኔታዎችን በማሳየት ትገፋፋሃለች። አንተም ማስተማር የምፈልገው ነገር አለ። ይህ ሰው ምንድን ነው የሚለው በማለት ራሴን ጠየቅኩት። ሕይወት ራሷ በሁኔታዎች በመገፋፋት ታስተምርሃለች ማለት ነው? ዝም ብሎ ለማሳመን በሚል የገለጸልኝ ስለመሰለኝ ስራውን ለማቋረጥ ወሰንኩ። ሕይወት ራሷ ትምህርት ቤት ናት። ከቻልክ መልካም ውጤት ታገኛለህ፣ ካልሆነ ደግሞ አትማርባትም። በተቃራኒው በራስ ላይ ትፈርድብሃለች። ሰዎች 2 ነገሮችን ያደርጋሉ። አንዳንዶች ከሕይወታቸው በመማር ቀጣይ ሕይወታቸውን ያሳምራሉ። ሌሎች ደግሞ በተቃራኒው በሕይወታቸው እየተማረሩ የራሳቸውን አቅጣጫ ይስታሉ። ከዚያም በአለቃቸው ላይ ወይም በሥራቸው ላይ ይፈርዳሉ።
በሚስታቸው ወይም በባላቸው ያሳብባሉ። እነዚህ ሰዎች ያልገባቸው ነገር ሕይወት ወደ አንድ ሁኔታ እንደምትገፋቸው ነው ሲል ዘርዝሮ ተናገረ። ይሁን እንጂ ከተናገረው ነገር የገባኝ አንድም የለም። ሕይወት ሁሉንም ወደዚህ ውደት ትገፋለች። አንዳንዶች ተሸንፈው እጅ ሲሰጡ፣ ሌሎች ይፋለሟታል፣ በውጤቱም ይማሩበታል። መገፋታቸው ትምህርት እንደሆነ በማመን ትልቅ ደረጃ ላይ ይደርሳሉ። ፍልሚያውን ያሸነፉ ድልን ሲቀዳጁ፣ የተሸነፉ ደግሞ ድልና ስኬትን ከራሳቸው ያሸሻሉ። አንተም ተጋፍጠህ ሕይወትን ማሸነፍ አለብህ አለኝ። ከመቀመጫው ተነስቶ አሮጌውን የእንጨት መስኮት ዘጋው። ከተማርክ ብልህ ትሆናለህ። ሀብትና ደስታ ያንተ ይሆናሉ። ይህ ካልሆነ ግን ማማረር ብቻ ሕይወትህን ይሞላዋል። በሚከፈልህም አትረካም። ዘወትር ካለቃህ ጋር መጋጨትን ታዘወትራለህ። ያንን ማድረግህ ችግርን የሚፈታና ሀብትን የሚሰጥህ ይመስልሃል? ሀብታሙ አባቴ በአንክሮት እንደማዳምጠው ለማወቅ ተመለከተኝ። ዓይን ለዓይን ተገጣጠምን። በሐሳብ ተግባባን። በስተመጨረሻ መልእክቱን ተቀበልኩት። ይሁን እንጂ አሁንም እሱን መውቀስ አላቆምኩም። ለማወቅ መጠየቅ አለብኝ፣ ሕይወትን ለመፋለም። ቀጠለና ሐሞተ ኮስታራና መማር የማትፈልግ ከሆነ ሕይወትህ በከንቱ ያልቃል። ጠንካራ ሠራተኛ ከሆንክ መሰሎችህን ማግኘትህ አይቀርም። ሆኖም እውነታው እጅ እንድትሰጥ ያደርግሃል። አሸነፍኩ ማለት ስትጀምር ድል ይሸሸሃል። አንተና አንተ ብቻ ይህንን የሕይወት ትግል ትጋፈጣላችሁ። ከማይክ ጋር ዓይን ለዓይን ተገጣጠምን። መልእክቱ እስኪገባን ድረስ ለ10 ሰኮንድ ያህል መተያየቱ ቀጠለ። እያስገደድከኝ ነው አይደል ስል ጠየቅኩት። አንዳንዶች ሊሉ ይችላሉ ብሎ ፈገግ አለ። ሀብታሙ አባቴ ቀጠለና ጣፋጭ ሕይወትን ሰጥቼህ ነበር። የምን ጣፋጭ ሕይወት? ቁጣ የተቀላቀለበት ቢሆንም ለመማርና ለማወቅ ጉጉት ያልተለየው ምላሽ ሰጠሁት። እናንተ 2 ልጆች ብቻ ናችሁ ከዚህ ሁሉ 150 ሠራተኞቼ መካከል ስለ ሀብት ማፍራት ለማወቅ የጠየቃችሁኝ። ሌሎች ግን ሥራ ይፈልጋሉ፣ በምላሹ ክፍያ ይጠይቃሉ። ሀብት ማፍራትን በተመለከተ ጠይቀውኝ አያውቁም አለ። ሳዳምጠው ቆየው። ሀብት ማፍራት እንደምትፈልጉ ማይክ ሲነግረኝ በሕይወታችሁ ሙሉ ዕለት በዕለት የምትለማመዱት እንደሆነ አሰብኩኝ። አንደበቴ እስኪደክመው ድረስ ልነግራችሁ እችል ነበር። ሆኖም ለውጥ አያመጣም። ስለዚህ በተግባር እንድትረዱት 10 ሳንቲም በሰዓት ለእያንዳንዳችሁ በመክፈል እንድትሰሩ አደረግኩ አለ። ስለዚህ ምን ተማርኩኝ? 10 ሳንቲም በሰዓት ማግኘቴ ብርቅ ነው ብዬ ጠየቅኩትና ቀጠልኩናም ከመማር ይልቅ እንደ ሌሎች ሠራተኞች ተበዘበስኩ አልኩት። ሀብታሙ አባቴ ትከሻውን ወደ ኋላ በመለጠጥ ከት ብሎ ሳቀ። ከዚያም ሐሳብን ብትቀይር ይሻልሃል። እኔን መወንጀል አቁም። እኔ ችግር ፈጣሪ እንደሆንኩ ካመንክ ከሌሎች ጋር መስራት ትችላለህ። አንተ ጋር ችግር እንዳለ ተረዳና ራስህን ለውጥ። በማስተዋል የተሻለ ለውጥ ለማምጣት ጣር። ብዙ ሰዎች ሌሎች ሲቀየሩ ማየት ይመርጣሉ፣ ግን ራሳቸውን ዞር ብለው አያዩም። ቀለል ባለ ቋንቋ ስነግርህ የሌሎችን ለውጥ ከማየትና ሌሎችን ከመለወጥ ራስን መለወጥ ይቀላል ብሎ መለሰልኝ። አልገባኝም አልኩት። በራስ ችግር እኔን አትውቀስ። ሀብታሙ አባቴ ትዕግስቱ እንዳለቀ ከንግግሩ ያስታውቃል። እኔም መለስኩና የምትከፍለኝ ግን 10 ሳንቲም ብቻ ነው አልኩት። እና ምን ተማርክ? ሳቅ እያለ ጠየቀኝ። ጉልበቴን ትበዘብዛለህ ብዬ መለስኩለት። ተመልከት፣ አሁንም እኔን ችግር ፈጣሪ እያደረግክ ነው አለኝ። እናስ አይደለህም? ደህና፣ ይህንን አመለካከት ያዝ። በውጤቱም ምንም አትማርም፣ ቀጥልበት። ችግር ፈጣሪ እንደሆንክ ትቀጥላለህ። ሌላ ምን አማራጭ አለ አለኝ። እኔም የተሻለ ክፍያና ክብር ካላገኘው ሀብት ማፍራት እንደምችል ካላስተማርከኝ አልሰራም አልኩት። መልካም፣ ይህንን ነው ብዙ ሰዎች የሚያደርጉት። ሥራ ያቆማሉ፣ በምትኩም ሌላ ሥራ ይፈልጋሉ፣ የተሻለ ክፍያ በመመኘትና ችግራቸውን ለመቅረፍ። ነገር ግን የሚገርመው በብዛት አይሳካላቸውም አለና ንግግሩን ገታ። እና ምንድነው ችግሬን የሚፈታው ስል ጠየቅኩት።
ቀጠልኩናም የምትከፍለኝን 10 ሳንቲም በጸጋ ተቀብሎ መኖር አልኩት። ሳቅ አለና ያንን ነው ሌሎች የሚያደርጉት። እነሱና ቤተሰቦቻቸው እንደሚቸገሩ እያወቁ በጸጋ ይቀበሉታል። ሆኖም ጭማሪን ሳይጠይቁ በተስፋ ይጠባበቃሉ። ሌሎች ደግሞ የትርፍ ሰዓትን ይሰራሉ። ባንክሮ ለማዳመጥ ራሴን ይበልጥ አተጋው። የህይወት ተሞክሮው እንደሆነ አሰብኩና ችግሬን ምን ይፈታዋል በድጋሚ ጠየቅኩት። ይህኔ አናቴን ነካ አደረገኝና በቀጣይ ትረዳዋለህ አለ። በዚያን ጊዜ ነበር የራሱንና የተቀጣሪዎቹን እንዲሁም ደሃና የተማረውን የወላጅ አባቴን ተሞክሮ በንጽጽር እያሳየ ሊያስረዳኝ የሞከረው። ይህ ነው እንግዲህ እርሱን በጣም ሀብታም ያደረገው። በሐዋይ ግዛት የተማረውን ወላጅ አባቴን ደግሞ ያደህየው። ጥቂት ነገር ልዩነት ፈጠረ። ሀብታሙ አባቴ መልሶ መላልሶ የሚነግረኝ ይህንኑ ነበር።